ለማስቀናት ብለህ የምታደርገው ነገር ነገ ዋጋ እንደሚያስከፍልህ ነው የምነግርህ። እውነቴን ነው የምነግርህ። የእውነቴ እኮ ነው። አሁን እኮ አንተ ማለት ነው የምሬ ነው የምልህ መከሰስ እኮ ይቻላል እኮ አብርሽ አሁን ላይ ማለት ነው። ምክንያቱም ለምን ካላችሁኝ በትዳር ላይ ትዳር ነው እየደረበ ያለው ማለት ነው። አሁን የሚዲያ ሰው ስለሚያከብረው ስለሚወደው ነው እንጂ ማርያምን በቲክቶክ ቢሆን ማንም አይፋታውም ነበር ማለት ነው። ይህንን ስራ የሚሰራው ግን በዩቲዩብ ተከብሯል። አብርሽ በሚያደርገው ነገር በሚሰራው ስራ ማርያምን አክብረውታል። እውነቱን ስነግራችሁ ማለት ነው። የምሬ ነው። አንድ ነገር ለምፈልገው ደግሞ ማለት ነው አንቺ ደግሞ ፀጉርሽን ተሰርተሽ ምናምን ሴት ልጅ ቀሚስ ለብሳ ነው ቀለበት ቦታ ላይ ጓደኛዋን የምታጅበው። ይህን የተወጣጠረ ቁንጣ ለብሰሽ ቀለበት ልታብረው። ኧረ በስመ አብ! መጀመሪያ እንትናችሁን አስተካክሉ። የምሬ ነው የምላችሁ። እኔ ምንም አይደለም የምለው ልሰድብም ልሰችም አይደለም፣ ግን አብርሽ እየሰራ ያለው ሩታን ለማስቀናት ሩታን በቃ የሆነ ልህ ውስጥ ለማስገባት አይደብርህም እንዴ? በዚች ዓመት እስከ ስንት ዓመት ነው የምትኖረው? ሰላም ጤና ይስጥልኝ። እንዴት የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ መልካም ነው፣ ሁሉ ሰላም ነው። እኔ ሰላም ነው። በጣም ነው የሚገርመው ማለት ነው። ማለት እኔ መብቱ ነው አብርሽ፣ ግን አብርሽ እየሰራ ያለው ስራ ምንም አስተማሪ ነገር አይደለም። አብርሽ እያስተማረን ያለው ማለት ነው። ጀግና ነህ ለምትሉ አንዳንዶቻችሁ መልስ ልስጣችሁ ስለ አብርሽ። አብርሽ እያስተማረ ያለው ምን እንደሆነ ልንገራችሁ። ሚስታችሁ ቤት ወልዳ አስቀምጣችሁ እናንተ ሌላ ሴት ጋር ሆኑ፣ ለሌላ ሴት ቀለበት አስሩ ነው እያስተማረን ያለው ማለት ነው። የእውነቴን ነው የምነግራችሁ። ይህንን ነው እያሳየ ያለው እያስተማረ ያለው። ሌላ ነገር ምንም እያስተማረ አይደለም። ሩታን ሲጀመር ማለት ነው የምሬ ነው የምልህ ፈጣሪ ወዶ ነበር ሩታን የሰጠህ። የምር ስነግርህ ማለት ነው። ሩታን ተንበርክኮ ራሱ ጀበና ይዞ ቢታደር የምትገኝ ልጅ አይደለችም። ጠንካራ፣ ልቧ ንጹህ፣ ለሰው ሩሩ፣ ለሰው አዛኝ ናት ሩታ። እውነቴን ነው የምነግርህ፣ ለሰው አዛኝ። አንተም እኮ ምርጥ ልጅ ነህ። እውነት መናገር አብርሽም እኮ ጥሩ ልጅ ነው። ግን ይሄ መልከስከሱ ያስጠላል እንጂ እኮ አብርሽ የዋህ እኮ ነው። እሱም የሰውን ማደግ እኮ ይፈልጋል። ሰውን ያበረታታል። አይኖ አብርሽ አውቃለሁኝ እውነት ለመናገር ነገር ግን ይሄ ልክስክስነቱ በጣም ነው የሚያስጠላኝ። በቃ ይሄ ነው የእውነት የሆነው። ሩታ እንዲሁም ጎበዝ ናት። ማርያምን እኔ አንድ ነገር ልንገራችሁ። የኔ የሆነ ሰው እውነቱን ነው የምናገረው። የኔ የሆነ ሰው በቃ የኔ ነው፣ ፍቅረኛዬ ነው፣ የወደፊቴ ነው ያልኩት ሰው አንዲች እንኳ ሴት ጋር ካየሁት እንዳለ ፍቅሬ ነው የሚጠፋው። በቃ የእሱን የምወደውን ያህል ነው የምጠላው። ይሄ ነኝ። ገባችሁ? ይህንን አሁን ዛሬ ቀለበት የእጁን ቀለበት መሰለኝ የተዳሩን ቀለበት ነው አውልቆ ያደረገው እጇ ላይ። ባለፈው ዕለት አሰጥሻለሁ ሲላት ነበረ። አያችሁ አይደለ? ይህን ያክል ነው አብርሽ ማለት። አያችሁ አብርሽ ማለት ይህን ያክል ነው። ግን በአንቺም አዝንብሻለሁ እህት። እውነት ሴት ልጅ እንዲሁም ለሴት ልጅ ልታዝን ይገባ ነበር። ግን በአንቺ ማዘኛ አንቺ እኮ ነሽ። አይ አብርሽ አንተ የልጅ አባት ነህ፣ ሩታ ሚስትህ ናት። ስለዚህ አንተና እኔ አብረን መሆን አንችልም። ከልጅ ጋር ነው መሆን ያለብህ። ለልጅ ነው ፍቅር መስጠት ያለብህ እንጂ ለእኔ አይደለም ብለሽ ወስነሽ ከሱ መውጣት ስትችይ፣ ነገር ግን ኖ አላረግሽ። በአንቺ በዚያ አዝንብሻለሁ። አንቺም ነገ የዘራሽውን ታይቻለሽ። ችግር የለም። ሁሉም በተራው የዘራውን ነው የሚሄደውና ችግር የለም። የዘራሽውን ታይቻለሽ። እቺ አይቀርም የዘራሽውን ታይቻለሽ አንድ ቀን። እንደዚህ መሆን ግን ተገቢ አልነበረም። ጥሩ ስራ ነው ያስከው። በርታ፣ ያስይልሃል። በስባ ብር የመረጣችሁ ሰዎች እውነት ብር የመረጣችሁ ሰዎች ናችሁ። ብር የመረጣችሁ ሰዎች ብር ይሻላል፣ ክብር አይበልጥም። እንዲሁ ዛሬ ሩታዬ እውነት ታለቀሽ በጣም ነው የምናደድብሽ። ዛሬ መተሽ ካለቀሽ ማርያምን
በጣም ነው የምናደድብሽ። በቃ ያን ነው የምልሽ። በእውነት እንዳታረጊው። የራሱ ጉዳይ ካላስ የራሱ ጉዳይ የእውነት የራሱ ጉዳይ። እነዚህ አይን ጨፍኖ ልክስክስነት አይደብርም? በመድኃኒዓለም ስላሴ እስከ መቼ ነው እንጂ አይን ጨፍኖ መልከስከስ? በእውነት እንዴ! ኧረ ይገርማል በጣም በእውነት በጣም ነው የሚገርመው። ለማንኛውም ውዶች የእናንተ ሀሳባችሁን ስጡበት። ይሄ ነው የኔ ሀሳብ። እውነት አብርሽ ሩታን ለማናደድ ወይም ለማቃጠል ብሎ የሚያደርገው ነገር እንደነገርኳቸው ያው ነገ ዋጋ ያስከፍለዋል ማለት ነው። ዋጋ ያስከፍለዋል። በአጠቃላይ ይሞክረው ነው የሚባለው። ይሞክረው። ይሄን ነው የምለው። ሌላ ምንም አልልም። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስከምንመለስ ባይ ባይ። አመሰግናለሁ።